ለዘመናት ብዙዎችን ግራ ሲያጋባ ወደ ነበረ አንድ ጥያቄ ጥልቅ ትንታኔ እንኳን በደህና መጣችሁ። ሰይጣን ከሰማይ የተጣለው መቼ ነው? ዛሬ የራእይ መጽሐፍን እንደ መመሪያችን ተጠቅመን ይህንን ታላቅ ምስጢር እንፈታዋለን። በመጨረሻው ዘመን ክስተቶች ላይ ስላለውም ጥልቅ ተጽዕኖ እንመረመራለን። ይኸውላችሁ ራእይ ምዕራፍ 12 ይህ አስደናቂ ጥቅስ እጅግ ግዙፍ የሆነውን ሰማያዊ ጦርነት በዓይነ ሕሊናችን እንድንመለከት ያደርገናል። እስኪ ያስቡት፣ ሚካኤልና መላእክቱ ከዘንዶው ጋር ሲዋጉ። ነገር ግን ይህ ታላቅ ግጭት መኖሩን ቢያረጋግጥልንም በጣም ወሳኙን ጥያቄ ግን ሳይመልስ ያልፋል። ይህ ሁሉ የሆነው መቼ ነው? እና ይህ ነው ዛሬ የምንመረምረው ማዕከላዊ ጥያቄ። ሰይጣን ወደ ምድር የተጣለበት ትክክለኛ ጊዜ እንዲሁ የሥነ መለኮት ዝርዝር ጉዳይ ብቻ አይደለም። የመጨረሻውን ዘመን ክስተቶች ቅደም ተከተል የሚከፍት ቁልፍ ነው። ስለዚህ እስኪ በጥልቀት እንመርምር። እሺ፣ እንግዲህ ይህንን ውስብስብ ትንቢት ለመዳሰስ እንዲረዳን የምንከተለው የጉዞ ካርታ ይኸው ነው። መጀመሪያ የሰማዩን ጦርነት አውድ እንመለከታለን። ቀጥሎ የተለያዩ ትርጓሜዎችን እንመረምራለን። ከዚያም በመረጃ ምንጫችን መሰረት በጣም አሳማኝ የሆነውን ገለጻ እናያለን። በመጨረሻም የሁሉ ለመጨረሻው ዘመን የጊዜ ሰሌዳ ምን ትርጉም እንዳለው እንፈትሻለን። በሉ እንግዲህ በመጀመሪያው ክፍላችን እንጀምር። ይህ ሰማያዊ ጦርነት መቼ እንደተካሄደ በትክክል ለመረዳት በመጀመሪያ በራእይ 12 ላይ እንደተገለጸው የምስጢራችንን ዋና ነገር መረዳት አለብን። ነገሩ የዚህ ክስተት ጊዜ እንዲሁ ለክርክር የሚቀርብ የሥነ መለኮት ዝርዝር ጉዳይ አይደለም፣ በፍጹም። ከዚያ እጅግ የላቀ ነው። የመጨረሻዎቹን የምድር ክስተቶች ቅደም ተከተል የሚያስነሳ ወሳኝ ለውጥ፣ ወሳኝ ቀስቅሴ ነው። ስለዚህ ይህ መቼ እንደሚሆን መረዳት የሚከተለውን ሁሉ ለመረዳት እጅግ አስፈላጊ ነው። እሺ፣ አሁን እስኪ የምርማሪ ኮፊያዎቻችን እናደርግ። ይህ መባረር መቼ እንደተከሰተ የሚገልጹ በርካታ ንድፈ ሐሳቦች አሉ። እያንዳንዳቸውን እንደ ምርመራ በመቁጠር ደጋፊና ተቃዋሚ ማስረጃዎችን በመመርመር በቅዱሳት መጻሕፍት ምርመራ የትኛው እንደሚጸና የመጀመሪያው ንድፈ ሐሳብ ጦርነቱን በጥንት ዘመን የሰው ልጅ ከመፈጠሩ በፊት ያስቀመጠዋል። አሳማኝ ይመስላል አይደል? በቃ የሆነው ሁሉ ከኛ በፊት ነው ብሎ ማሰብ። ሆኖም የመረጃ ምንጫችን ይህን የሚቃረን ቁልፍ ማስረጃ ይጠቁማል። ራእይ 12:11 ድሉ የተገኘው በወንድሞች ምስክርነት እንደሆነ ይናገራል። ይህ ደግሞ ሰብአዊ ሰማዕታትን ይጠይቃል። ይህም ማለት ክስተቱ ከሰው ልጅ ፍጥረት በኋላ መሆን አለበት ማለት ነው። እሺ፣ ታዲያ በክርስቶስ ስቅለት ጊዜ ቢሆንስ? የኢየሱስ በመስቀል ላይ ያገኘው ድል ወሳኝ ወቅት ነበር። ይህ መሆን አለበት ብሎ ማሰብ በጣም ቀላል ነው። ነገር ግን አሁንም መጽሐፉ ወደ ሌላ ሁኔታ ነው የሚጠቁመው። መባረሩ አስቀድሞ ከተወሰነው የሰማዕታት ቁጥር መሟላት ጋር የተያያዘ ነው። በመስቀል ጊዜም ያ ቁጥር ገና አልተሟላም ነበር። ስለ በዓለ ሃምሳስ ምን እንላለን? የቤተ ክርስቲያን መውለድ ምንም ጥርጥር የለውም ታላቅ ክስተት ነበር። ሆኖም እንደ መረጃ ምንጫችን አመክንዮ ከሆነ ይህ የሰማዕታት ዘመን መጀመሪያ እንጂ ትንቢት የተነገረለት ቁጥራቸው የተፈጸመበት ወቅት አልነበረም። ለመባረሩ የሚያስፈልገው መደምደሚያ ሳይሆን መነሻ ነጥብ ነው የሆነው። እሺ፣ እንግዲህ እነዚያን አማራጮች ካስወገድን በኋላ የመረጃ ምንጫችን በትንቢታዊ የጊዜ ሰሌዳ ውስጥ ወደሚገኝ በጣም የተለየና አስደናቂ ወቅት ይመራናል። እዚህ ላይ ነው የእንቆቅልሹ ክፍሎች በትክክል መገጣጠም የሚጀምሩት። እናም ወሳኙ ነጥብ እዚህ ላይ ነው። እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። ምንጩ እንደሚሞግተው ከሆነ በሰማይ የተደረገው ጦርነት ድል የተቀዳጀውና ሰይጣን የተጣለው የክርስቲያን ሰማዕታት ቁጥር ሊሞላ በተቃረበበት ወቅት ነው። መስዋዕትነታቸው የመጨረሻው መሳሪያ ነው። ይህ የተሟላው ቁጥር ያላቸው ሰማዕታት የሚለው ጽንሰ ሐሳብ የዚህ መከራከሪያ ዋና ማጠንጠኛ ነው።
ጦርነቱ በሰይፍና በኃይል ብቻ የሚካሄድ አይደለም፣ ነገር ግን በእምነትና በመስዋዕትነት ጭምር ነው። በራእይ 6 መሠረት ክስተቶች የባልንጀራዎቻቸው ባሪያዎች እና የወንድሞቻቸውም ቁጥር እስኪፈጸም ድረስ ቆመው ይጠብቃሉ። የጋራ መስዋዕትነታቸው ነው የሰማዩን ጦርነት ማዕበል የሚቀይረው። ታዲያ ይህ በራእይ መጽሐፍ ውስጥ በምናውቃቸው በማኅተሞች፣ በመለከቶችና በወዮታዎች ቅደም ተከተል ውስጥ የት ላይ ነው የሚገኘው? ሁሉም ነገር እንዴት ይገናኛል? እስኪ በካርታ ላይ እናስቀምጠውና ይህ ትንቢታዊ የሰንሰለት ግብረ መልስ እንዴት እንደሚገለጥ አሁን በዚህ ስላይድ ላይ ያለው ነገር በጣም የሚገርም ነው። የሰንሰለት ግብረ መልሶን በብሩህ ሁኔታ ያሳያል። የሚጀምረው በአምስተኛው ማኅተም ነው። የሰማዕታት ነፍሳት ሲጮሁና ቁጥራቸው እስኪሞላ ድረስ እንዲጠብቁ ሲነገራቸው፣ ከዚያም ያ ቁጥር ሊሞላ ሲል የሰይጣን መባረር ይከሰታል። ይህም በምላሹ የመጨረሻዎቹን 2 ወዮታዎች ያስለቅቃል። አምስተኛው መለከት ሰይጣን ጥልቁን ሲከፍት እና 6ኛው መለከት አውሬዎቹን ሲያስነሳ፣ ይህ ሁሉ በምድር ላይ ወደሚሆነው የ1260 ቀናት የመጨረሻ መከራ መጀመሪያ ይመራናል። እስኪ ይህንን እንገፋፍለው። ቀጥተኛ የምክንያትና ውጤት ግንኙነት ነው። አንደኛ፣ የሰማዕታት ቁጥር ሊሞላ ይቃረባል። ሁለተኛ፣ ሚካኤል የተሸነፈውን ሰይጣን ከሰማይ ይጥለዋል። ሶስተኛ፣ ሰይጣን አሁን በምድር ላይ ሆኖ ጊዜው አጭር መሆኑን ስለሚያውቅ አውሬውን ያስነሳ እና አራተኛ፣ የመጨረሻው የ3.5 ዓመት መከራ ይጀምራል። አያችሁ፣ ለቅዱሳን የተገኘ ሰማያዊ ድል በቀጥታ ወደ ምድራዊ መከራ ይመራል። አሁን ወደ ትልቁ ጥያቄ ደርሰናል። ይህ የተለየ ጊዜ ለምን ይህን ያህል ወሳኝ ሆነ? ምንጩ ግልጽ እንደሚያደርገው እኛ የተነጋገርን ያለነው ስለ አለፈ ታሪካዊ ክስተት ሳይሆን ለመጨረሻው ዘመን እንደ የመጨረሻ ቀስቃሽ ሆኖ ስለሚያገለግል የወደፊት ክስተት ነው። ይህ ጥቅስ ቀጥተኛውን ውጤት ይነግረናል። ወዮላት! ምድርና ባሕርም ዲያብሎስ ጥቂት ዘመን እንዳለ አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ሰይጣን ወደ ምድር መባረሩ የነገሩ መጨረሻ አይደለም። መጽሐፍ ቅዱስ ታላቁ መከራ ብሎ ለሚጠራውን ነገር መነሻ ነው። ምንጩ የሰይጣንን መውደቅ ከነዚህ 2 የመጨረሻ ወዮታዎች ጋር በቀጥታ ያገናኛል። የመጀመሪያው ወዮታ 5ኛው መለከት ከጥልቁ የሚመጣው መቅሰፍት ነው። ሁለተኛው ወዮታ 6ኛው መለከት የአውሬው መነሳት እና የ42 ወራት አገዛዙን ያቃታል። እነዚህ እንዲሁ በዘፈቀደ የሚከሰቱ ክስተቶች አይደሉም። ከሰይጣን ምድራዊ መገኘት ጋር በቀጥታ የተያዙ የመጨረሻ ፍርዶች ናቸው። ስለዚህ ወሳኙ ነጥብ ይህ ነው። ይህንን ቅደም ተከተል መረዳት የመጨረሻውን ዘመን ትርክት ሙሉ በሙሉ ይለወጠዋል። ይህ የተበታተኑ ክስተቶች ስብስብ ሳይሆን ሰይጣን በመጨረሻ ተስፋ በቆረጠ የቁጣ እርምጃ ወደ ምድር በመጣሉ ምክንያት የሚመጣ ቀጥተኛ ውጤት መሆኑን ያሳያል። ይሄ ትርጓሜ ግልጽ የሆነ ማዕቀፍ ይሰጠናል። ለመጨረሻዎቹ ክስተቶች የምክንያትና ውጤት ቅደም ተከተል ያሳያል። ይህም አንድ አጓጊ ጥያቄ እንድናስብ ይተወናል። ይህ ቅደም ተከተል ትክክል ከሆነ የቀሩት ትንቢቶች እንዴት ይፈጸማሉ? የሰይጣን መባረር የነገሩ መጨረሻ ሳይሆን የመጨረሻው ምዕራፍ መጀመሪያ ነው። በሰማይ የተገኘው ድል በምድር ላይ ለሚደረገው የመጨረሻው ጦርነት መድረኩን እንዴት እንደሚያዘጋጅ እንድናስብ ይጋብዘናል።